ለካ ገንዘብ ያለው ጳጳስ ይነዳል ይሁዳን አይከስ የኛ ከበሮና አደባባይ ላይ ያለው የጭፈራው ከበሮ ይለያያል እመቤታችን ቤዛ አይደለችም ቤዛ ልጇ ነው ጳጳስነት ስልጣን እንጂ ጳጳስነት ዕውቀት አይደለም ፍኖተ ጽድቅ ሁለተኛውን መርገም ይዞልን መጣ የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል መጪውን የትንሳኤ በዓለም ምክንያት በማድረግ ቀድማው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል ታዲያ ምን ይጠብቃሉ እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ አዎ እርግጥም ደስታው እዚህ ይጀምራል አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ እንኳን አደረሳችሁ እንኳን አደረሰን በዓል እንዴት አለፈ መላው ክርስቲያን የሆናችሁ በተለያየ እምነትም ለምትገኙ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ ቤተሰቦቻችሁ እንዴት ናችሁ እናንተስ እንዴት ናችሁ ቤተሰቦቻችን ባሳለፍነው ሳምንት ስለ ህማማት ስንል መረጃዎችን ትኩስ ቢሆኑ መረጃዎችን አለፍ አድርገናቸዋል ዛሬ ደግሞ የዛናቸው የመጣናቸው ደግሞ በጣም ወሳኝ መረጃዎች አሉ ለእናንተ ይሆናሉ ያልናቸው እናንተ ታዲያ በዓል እንዴት ነበር በጉ ስጋው በሬው ዶሮ ምኑ አናገኛችሁ እስቲ ጎረቤት ያጠገባችሁ የነበረ ሰው ያሌለውን ሰውስ ምን አረጋችሁለት በዓል ቆንጆ ነበር ፋሲካ ታዲያ አብሮ ካለ ሰው ጋር ማሳለፍ ነው ክርስቶስ ስጋና ደሙን እንደሰጠን ክቡር ደሙን ቅዱስ ስጋውን እንደሰጠን እኛ ደግሞ አጠገባችን ላሉ ሰዎቻችን ካለን ማዕድ ካለን የጓዳችን ጥቂትም ብትሆን ነገር አካፍልን ከሰዎች ጋር ሳቅ ብለን እናሳልፍበት በዓል ነች አይደል እርግጠኛ ነኝ አብዛኞቻችሁ እንደዚህ እንዳሳለፋችሁ ብዙዎች በዓሎችም እንደምታሳልፉ እንደሆናችሁ እርግጠኛ ነኝ በተለይ እዚህ ቻናል ላይ በብዛት የምትመጡት በተለያየ እምነት ብትሆኑ ለኢትዮጵያዊነት ለሰብአዊነት ላይ ቅድሚያ እንደምትሰጡ ስለማቅ በዚህ አጋጣሚ ከነመላው ቤተሰባችሁ ይህንን በዓል ስላደረሳችሁ እጅግ በጣም አመሰግናለሁ እናንተንም ከናንተ ጋር አብሬም ስላለሁ እጅግ በጣም አከብራችኋለሁ ማለት ፈልጋለሁ ዛሬ ባሳለፍነው ሳምንት ካለፍናቸው ወሬዎች መካከል ጠቆም ማድረጋችሁ ወደ መረጃዎች ይገባለሁ ታዲያ ለዚህ የሆነኝ ዘንድ ከሚያሳየው የመጀመሪያው ነገር ላሳያችሁ ይሄ ልጅ አሳውሳችሁት ተደጋግሞ ሲቀርብ ነበር እንዲህ አይነት ልጆችን ዝም አንበላቸው ታው እንዲህ አይነት ሰዎችን ጸጥ ባልናቸው ቁጥር ችግር ይፈጠራልና ልጆቻችን እንዲህ አይነት ነገር ማህበራዊ ሚዲያ ላይ ለምዳሉና ላፕቶፕ ወይ ደግሞ ታብሌት ተቀበሏቸው ከልጆቻችሁ የማይጠቅም ነገር እንዳዩ እናድርጋቸው ስላችሁ ነበር ይሄ ልጅ ታስሯል አይደለም እንግዲህ ውሳኔውን ስንሰማ ምን ነግራችሁ ይሆናል ከዚህም የበለጡ ጸያፍ ነገሮችን ማይተናል አንዳንዶቹ ለእናንተም ስለማይመጡ ነው የተውኳቸው ይሄኛው ደግሞ ምናልባት እኔ በጣም የገረመኝ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ለመምሰል መሞከር ፈጽሞ አይቻልም የክርስቶስን ምስል ወይ ደግሞ የክርስቶስን ነኝ ብሎ በትወና
በድራማ በፎቶ ራሱን መስራት የሚችል ሰው የለም። አንዲት ልጅ ራሷን በቲክቶክ ገጽ ላይ የሸዋ አስኬማ ለብሳ ክርስቶስን መስላ ቪዲዮ ለቃ ነበርና ብዙዎች ተረባርበው ቪዲዮን አስወርደዋታል። እሷም እኔ ሰራሁት ለመዘባበት አይደለም ብላለች። በክርስትና እምነት ክርስቶስን ለመምሰል መሞከር መዘባበት ነው። ይሄኛውን ቪዲዮ ግን ተመለከትኩት። ክርስቶስ እንዴት እንደሚዘበትበት ኢትዮጵያ ውስጥ ተመለከታችሁት ይሄን ቪዲዮ? የየትኛው የሃይማኖት ተከታይ ወይ ደግሞ በፕሮቴስታንት ውስጥ የየትኛው ቤተ እምነት ተከታዮች እንደሆኑ ለይቼ አላቃቸው፣ ግን ክርስቶስን መስለው መስቀል ተሸክመው አስኬማ ለብሰው ደም ያንጠባጠው አይተናል። አንዲት ልጅም ፋሽን ሾው ላይ ያሳይቻችሁ ነበር አይደል? ኢትዮጵያ ውስጥ በጣም ጸያፉና ነውሩ ነገር ቢኖር አምላክን ለመምሰል መጣር ነው። ፍጡር ሆኖ ፈጣሪ ነኝ ለማለት መሞከር፣ ፈጣሪ እኔን ይመስላልና እንዲዚህ አድርጎን የተገረፈው ብሎ ለማሳየት መሞከር በጣም ጸያፉ ተግባር ነው። የህማማቱን የአንዲት ሰከንድ ቅንጣቢ እኮ እኛ እስካሁን ከኖርንበት መከራ ለአንዲት ሰከንድ አይሞክረው አንደርስበት አንችለው። እናንተ መስቀሉን አንገታችሁ ላይ ለምን አንጠለጠላችሁ ብላችሁ የምትዘባበቱ ለሚዘብቱት ነው። እናንተ ክርስቶስ ብቻ ነው እንጂ ሌላ በሙሉ የምትሉት ነገር አለ የምትሉ ይሄኛው የእናንተ ክርስቶስ ነው። ይሄ ያውን ልጆቹ እየቀለዱበት ያሉት የእናንተ ክርስቶስ ነው። ተው እንጂ ገደብ ይኑራችሁ። እንግዲህ ይሄም ደግሞ ባለፈው ሳምንት ያየነው ነው። የስግደቱ የጾሙ ምናም በዝቷል። እሱን እናንተው ታውቁታላችሁ። ብዙ ቪዲዮ አይታችኋል። እኔም ባለፈው ሳምንት ያላመጣሁላችሁ ነገር በራሳችሁ ዓለም እንድትኖሩ ስለፈለኩ ነው። ምክንያቱም ከእግዚአብሔር ጋር የምትገናኙበት ጠንካራ ሳምንት እንድትሆን ነው የዕለቷን ፕሮግራም ያቀርብ ነው። ይሄኛውንስ ቪዲዮ ተመልክታችሁታል? ማን ነው እሱ? ማን ነው ተራሳው? ሚዲያ ሽፋን ይወረ ምንድነው የተፈጠረው? ሴትዮዋ ማን ነች? የማውቀው ነገር ስለሌለ ተረጋግታችሁ በስርዓት አስረዱኝ። ፕሮግራሙን ምንም ጥርጥር የለውም እናስተላልፋለን። ዳናይት መክበብንና ሙሉ ዓለም ታደሰን አምነን ገንዘባችንን ተዘረፈን ያሉ ብዙ ወጣቶች ሐልታ ስቱዲዮ ገብተው ካልተቀረጸን ብለው እኛ ሚዲያዎች እያስተናገዱን አይደለም ብለው ወደ አደባባይ ወጥተዋል። በነገራችን ላይ ሚዲያዎች የማያስተናግዱት ብዙ ነገር እንዳለ እናውቃለን። ለዚህ ነው የህዝብ ድምጽ የሆኑ ሚዲያዎች መካከል እየሄዳችሁ እየመጣችሁ ዘግቡ የምንለው። አንዳንድ ሚዲያዎች ላይ ሄዳችሁ ስታቀርቡ እንቢ ትባላላችሁ። እነዚህ ጉዞ እንወስዳቸዋለን በማለት ወደ ተለያየ ሀገር ጉዞ እንወስዳቸዋለን በማለት ማህበራዊ ሚዲያ ላይ መነጋገሪያ ከሆኑት መካከል አንደኛው ነው የዳናይትና የሙሉ ዓለም ታደሰ ጉዳይ። እነዚህም ወጣቶች ከ350 ሺህ ብር ጀምሮ እስከ 400 ሺህ ብር ድረስ የተበሉ ልጆች ናቸው። ቤታቸውን ሸጠው አስይዘው ንብረት ከሰው ተበድረው መከራቸውን ያዩ የገበሬ የአባቶቻቸውን ንብረት ሽጠው የወላጆቻቸውን ቤት አስይዘው ገንዘብ ተበድረው ጉዞ ሌላ ሀገር ሄደው ቤተሰቦቻችንንም ሀገራችንን እንጠቅማለን ብለው ሊሄዱ ያሰቡ ልጆች ናቸው። ሊሰደዱ ገንዘባቸውን በይፋዊ ህጋዊ ማስረጃ ማስታወቂያ ተነግሮ በማስታወቂያው መሰረት ሄደው ከሄዱ በኋላ ገንዘባቸውን የተበሉት ልጆች ናቸው። የምትበላውም ሴትዮ እዚህ በፎቶ ላይ እንዳስቀመጧት ነች። ይሄም ባለፈው ሳምንት መነጋገሪያ ነበር። መነጋገሪያ ደግሞ ለረጅም ጊዜያት በጽናጽል በከበሮ በመቋሚያ በንዋየ ቅድሳቶቻችን እባካችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳትን የሚመለከታቸው አካላት ብፁዓን አባቶች በዚህ ጉዳይ ላይ መስመር አስይዙልን። ወደ ህግ ወደ ዓለም ህግ ስለሆነ የምንተዳደረው በዓለም ህግ ሄደን በሱ ህግ መካከል የኛን ማቀፍ አስቀምጦልን ብለን ደጋግመን የሰራነው ፕሮግራም ተሳክቷል። እንኳን ደስ ያላችሁ ኦርቶዶክሳውያን። ነገር ግን ለ5 ዓመት ነው የተደረገው። ጥያቄ ያለን አይደል? ለ5 ዓመት ነው ይሄም እውቅና የተሰጠው የአእምሯዊ ንብረት ጥበቃ ወይ ደግሞ የፈጠራ ባለቤትነት መብትን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰጥቷል። ከ2000 ዓመት በፊት ነበራችሁ ቅሬታ ስታቀርቡ ነበራችሁ። ከ2000 ዓመታት ጀምሮ ነበራችሁ። ቅሬታ ያቀረባችሁ አካላት መጽሐፍ ቅዱስ ላይ ስላለ ነው ወይንስ ኪቦርዱ አላዋጣ አለ? ይሄንን ቅሬታ አላቀረባችሁ። ቅሬታ ያላቀረቡት በጣም ብዙዎቹ ናቸው። የተለየ እምነት ውስጥ ሆኖ ቅሬታ ያላቀረባሉ። ሁለተኛ የኛ ከበሮና አደባባይ ላይ ያለው የጭፈራው ከበሮ ይለያያል።
ስለዚህ ስለ ከበሮ ከተነሳ እናንተ የምታቀርቡበት ከበሮ ነው የኛ ከበሮ ይለያያል ከነ ጠፍሩ ከነ ልኬቱ ከነ ገመዱ ከነ ቀይ ጨርቁ ምክንያት አለው ትርጉም አለው ስለዚህ ከነ ትርጉሙ ነው ያስመዘገብነው እስከ ዛሬም የኖርነችው ቤተክርስቲያን ይሄ ነውና ቅሬታ ያቀረቡት በዚህ መልኩ መሆኑ ምን ነው ምን ነካቸው አሰኝቶናል ተተናል አልፈናል ሌላኛው መነጋገሪያ ደግሞ የማህበራዊ ሚዲያ ላይ ወንድማችን መምህር ተስፋዬ የበጎ አድራጎት ስራ ሲሰራ ደብተራዎች አራት ደብተራዎች ሄደው አደጋ ላይ ያደርሱበት እንደሞከሩና አሱም ሆስፒታል ገብቶ መንፈሱ ሲንለፈልፍና ሲናገር እንደነበረ መምህር ግርማ በስልክ ሲያስለፈልፉ እንደነበረ የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ መነጋገሪያ ነበር እስኪ ተመልክተነው እንምጣ በቃ እኔ ማቀለው ካሜራውን ረሳችሁ ያዙልታል ይመጣል አይዞ ሰው ይተዋክተው ተሰጠይቷል ሰው ለቀኩኝ እኮ በቃ ያው ምንም በቃ ያው ምንም የለም እኮ ወገቡ ላይ ዞር ቤት ከዚህ ዞር ቤት ለሰለ ይሄን ያዙ ነው የሚላችሁ ታምጣት እንዳይስሙ ምን ይያስካያካ ተወለሽ ነው በዚህም ጉዳይ ላይ ብዙዎች መነጋገር ያስታረጉት አይቻለሁና በተለይ እንደዚህ የጸበል ስፍራዎችና የመንፈስ ጉዳዮችን በተመለከተ የተወሰነ ጊዜ መረጃ ይዤላችሁ መመጣለሁ ምክንያቱም 2 ዓመት ጸበል ውስጥ ነበርኩ ብያችሁ አቃለሁ አይደል ምናልባት ይሄንን ቪዲዮ ደጋግማችሁ አይታችሁ ወይ ደግሞ ረጅም ጊዜ ስተከታተሉኝ የነበሩ ሰዎች ከነበራችሁ እንደ አይነት ጉዳዮች እንዲ እንደቀልድ የሚታዩም አይደሉም እንዲ ደግሞ ሁሉ ነገሮች ደግሞ ትክክል ናቸው ማለት አይደለም ስለዚህ እንደ አይነት ቪዲዮዎች ማህበራዊ ሚዲያ ላይ መነጋገሪያ ከነበሩና ባለፈው ሳምንት ብንገባ ኖሮ በወቅቱ መረጃ አንሰጥበት ነበር ወንድማችን መምህር ተስፋዬ አበራ እግዚአብሔር ጨርሶ ይማረ እንፈልገው ማለት ነው ሌሎች መረጃዎችን ይዤላችሁ መጥቻለሁ ከዚህ በዘለለበት ደግሞ ማለት ነው ሌላኛው መነጋገሪያ የነበረው የብፁዕ አቡነ አብርሃም መረጃ ነው ይሁዳን አይከስም ሲሉ መረጃ ሰምተዋል ላሰማችሁ ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት ግድ ይላል አይደል እንዴ ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት ግን ዛሬ የምናየው ምኑ ነው አሳልፎ መስጠቱ ያው የዘወትር ሆኖ ይል እንዴ ሰው የሚሸጥበት ዘመን አልደረስንም እንዴ ዛሬ ሰው የሚሸጥበት አይደለም ሰው ተዘቅዝቆ የሚሰቀልበት ሰው የሚገደልበት ሰው የሚዘረፍበት በአደባባይ የሚሰደበት አባቶች የሚዘልፉበት አባቶች የሚናገሩበት አባቶች የሚዘለፉበት አደባባይ ያየን ነው ይህ የሆነው የትኛው ይሁዳ ከየትኛው ይሁዳ ይሻላል የሚያሰኝ በጣም አሳፋሪ ጊዜ ላይ ነው ያለነው አባታችን ብፁዕ አባታችን በጣም ከምንኮራባቸው ከምንመካባቸው ቤተክርስቲያናችን አባቶች መካከል አንደኛው ናቸው ሆነ ብለው ያጠፉ ይሁዳ ሆነ ብለው ያጠፉ ሲጸጸቱ ዲያቆን ሄኖክ ኃይሌ ሰሞኑን አንድ የአምለሰት ሙጬ ማህበራዊ ሚዲያ ላይ የዩቲዩብ ገጽ ላይ ስለ መጸጸት የተናገረው ነገር ነበር ጴጥሮስም ተጸጽቷል ይሁዳም ተጸጽቷል የጸጸታቸው መንገድ ነው የሚለያየው የይሁዳ ጸጸት ለራሱን ለማጥፋት ነው የጴጥሮስ ጸጸት ደግሞ ራሱን ለመመለስ ነው ወደ እግዚአብሔር ብሎን ነበርና ይሁዳዎች የሚጸጸቱና የማይጸጸቱ ብለን እንለያቸዋለን ሆነ ብለው አስልተው የሚሰሩት አቀደውና ሆነ ብለው የሚሰሩት ሰዎች አይጸጸቱም አባቴ አይጠብቋቸው እኛ ይሁዳነታቸውን እያወቀን እያጋለጠን ራሳችንን ከነዚህ መጠበቅ ነው የሚገባል ለወንጀለኞች ማበረታት አይጠበቅብንም ስለዚህ ያኛውን ከዚህኛው አናወዳድርም እኛም ያለነው እርሶ እንዳሉት አንዳንዶቹ በአደባባይ ወጥተው የሚናገሩበት ቆብ አስኬባ ለብሰው የሚናገሩበት የአደባባይ ወንጀልን ፊት ለፊት መናገር አለበት አባቶቻችን እናንተም እንዲተናገሩልን የምንፈልገው ይሄንን ሰምተውታል ይሄን ቪዲዮ ስላላዩት ይመስለኛል ብፁዕ አባታችን ይሄን የተናገሩት ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደለችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው እመቤታችን ቤዛ አይደለችም ቤዛ ልጇ ነው
እኔ አንድ ነገር ልንገራችሁ መስቀል ኃይላችን ነው መስቀል ቤዛችን ነው እንላለን አይደል እንጨቱ ነው እንዴ ቤዛ የሆነው እንጨቱ ነው እንዴ ቤዛስ የምትባለው ሴት ክርስቶስ ነች ይያልናት ነው እንዴ ክርስቶስን የሚመስል ወይ የሚወክል በመድር ላይ እንኳን አይደለም ሌላ ነገር በድራማ መስራት ቀርቶ ብለን ቀደም እንደተናገርኩት ማለት እሱን መስሎ እሱን ሊወዳደር የሚችል በመድር ላይ አንዳችም ነገር የለም ብለን እየተናገረን ክርስቶስን ግን ምሰሉ እንላለን እመቤታችን የዓለም የድህነት ቤዛ ምክንያት ነች የድህነት ምክንያት ቤዛነት እንደየቃሉ አገባብ ትርጉም አለው አባቴ መቼም እስካሁን ድረስ ተምሯል ለነገሩ ግን እንዲናደርግ ብዙዎቻችሁ ስለተናደዳችሁ የተወሰናችሁ ማህበራዊ ሚዲያ ላይ መረጃዎቹ ስለገለጻችሁት እንዲያደርገን እናቀርበው ለኃጢአት ቤዛ ተብሏል መጽሐፍ ቅዱስ ላይ ለኃጢአት ለግብጽ ቤዛ ተብሏል ለጥፋት ቤዛ ተብሏል ለመቤቴ ቤዛ ተብሏል እነዚህ ሁሉ ቤዛዎች ግን የክርስቶስን ቤዛነት አይወዳደሩት ማንንም ከክርስቶስ ጋር አወዳድሮ አያቅ እመቤታችን ቤዛችን ነች ስንል ክርስቶስን ዳግማዊ አዳም እንዳለን ሁሉ እመቤታችን ዳግማዊ ሔዋንን እንላታለን እና ሔዋን ራሷ ነች ማለት ነው እንዴ አይደለም ክርስቶስ ደግሞ አዳሙ ራሱ ነው ማለት ነው እንዴ አይደለም ይሄንን መቼም ስልጣንና ዕውቀት ይለያያል ጳጳስነት ስልጣን እንጂ ጳጳስነት ዕውቀት አይደለም ዕውቀት ያላቸው ጳጳሶች አሉ ዕውቀት የሌላቸው ጳጳሶች አሉ ሊቃውንት መካከል ስልጣን ያላቸው አሉ ሊቃውንት ሆኑ ስልጣን የሌላቸው አሉ እኛ ጥያቄዎች ሲኖሩን የቤተ ክርስቲያን ትርጉም ፍቺ ሲፈልግ ለምሳሌ በዓለሙ በሴኩላሪዝም ህግ የህግ ፍቺ ትርጉም የመጨረሻው ጫፍ የሚከደው የህገ መንግስት ጉዳዮች አጣሪ ኮሚቴ ነው የህግ አጣሪ ኮሚቴ የመጨረሻው ውሳኔ የሚወስነው ያ ነው በቤተ ክርስቲያን ጳጳሳት መካከል በሌሎች ቃላቶች መካከል ችግር ሲፈጠር ወይ ደግሞ እንከኖች ሲበዙ የሚፈታው ሊቃውንት ጉባኤ ነው ሊቃውንቶች ናቸው የሚፈቱት ጳጳሳት አይደሉም የጳጳሳት ሊቃውንት አሉ ግን አቡነ ገብርኤል ማን ናቸው ብፁዕ አቡነ ገብርኤል ማን ናቸው ክብርነቶ በረከቱ ይደርብንና አምናት ዝሎታል ሰኔ ግንቦት እርክበ ካህናት ሊደርስ ሲል የእርክበ ካህናት ላይ ድምጽ ተቀርጾ ወጥቶ ነበር በርሶ ነበር የወጣው የአዲስ አበባ ካህናቶች ሽያጭ ላይ ናቸው የሚል ቪዲዮ የድምጽ ቪዲዮ እና እየሳቁ ብፁዕ አቡነ አብርሃም ሲናገሩ እናስታውሳለን እና አዲስ አበባ ላይ ለኢትዮጵያ የሚበቃ ነው ይያሉ አጠገቦ ካሉት ጋር በድምጽ ሪከርድ አድርገው የለቀቁት ቪዲዮ ነበር አውጥተው ለሰው እርሶ ነው የቀረጹት እናቃለን ያኔ ያንና እናቃቸዋለን ግን አንናገራቸውም ብለን የነበርነው እንናገራለን የተናገሩበት ቦታ ደግሞ የት ነው መስሉት ሙስሊሙ ጴንጤውም ተሐድሶውም የቆመበት መድረክ ላይ ቆመው ነው የተናገሩት መምህራነ ወንጌል ሰባኪ ናቸው ጳጳሳት ባራኪ ናቸው እርሶ የወጡበት መድረክ ይሄንን ይመስል ነበር አምናና ካቻምና መነጋገሪያ ነበር በጣም ፍኖተ ጽድቅ ሁለተኛውን መርገም ይዞልን መጣ ይሄኛው መርገም የተከለለበትን እየገለጸው እየመጣ ነው አሁንም አልተውም ማለት ነው ይሄ ልጅ ከዚህ በፊት እንዲብል ሲያወጡት ነበር ከፍኖተ ጽድቅ ጀርባ ያለው ማንነት ይሄ ነገረ ቅዱሳንን ነገረ መላእክትን ጭራሽ መማር አይችልም ጭራሽ ውስጥ አዳራሹ ላይ ማስተማር አይችልም ዝማሪዎቻቸውን በአጠቃላይ ማለት ነው ለምን ብለህ ስትጠይቅ ብዙ ቤተ እምነት ተከታዮች አሉ ዋቂ የፈታው ሙስሊሙ ፕሮቴስታንቱ አለ እንዴ አልኩ ወነሳለ ቤቱ ምንድነው ምን አይነት አገልግሎት ለማድረግ ነው ለማገልገል ነው ይሄ ቤት የተከፈተው ዋንኛ ዓላማው የማን አስተምሮት ለመግለጥ ነው ለራሴ ግራ አጋባለሁ ኢቭን ታድሶ የሚባለውንም ስሙን ያወቁት 2010 ላይ ዲላ
ማምላክ ሊላ ነው ያወቅኩት ጭራሽ አላውቅም ማብረ ቅዱሳን እነዚህ ሁሉ መድረኮች በፍኖተ ጽድቅ ላይ እንዲፈቀዱ አይፈልግም ስለ ቅዱሳን ስለ ሐዋርያት ስለ ሌሎቹ ምስክርነት አይፈልግም ለምን በዚህ ጉዳይ ተበጥብጦ ማህበራዊ ሚዲያ ተፈውዞ አባቶች በአደባባይ ተናግረውበት መናገራቸውን ላሳያችሁ እኛ አባት ሲናገሩ ሰማቸው በማስረጃ እንንገራችሁ ብዬ በመጀመሪያ የሆነው እግዚአብሔር ለዚህ ሁሉ መነሻ ምክንያት የሆኑንን ሰው ፈጥሮ እኚህን አባት አስታወሳችኋቸው ባለፈው ኤሊባቡር ላይ ፕሮቴስታንቶች ገብተው አብረው ታቦት እንዲሸኙና አውደ ምሕረት ላይ እንዲሰብኩ ያደረጉትን አባት አጠገባቸው የቆሙትን አሁን እስር ቤት የሚገኙትን ቀሲስ በላይን አስታወሳችኋቸው የፍኖተ ጽድቅ ምስክር ነበሩ እግዚአብሔር ይፈርዳል በዙፋኑ አለ እነዚህ ልጆች አስታወሳችኋቸው ደግሞ ስኬት ማለት እኔም ማሰው ብዙ ነገር ነበር ስኬት ሲባል በቃ ለግጄሪ የሚባል ብዙዎች የሚኖሩት ህይወት ወይ ደግሞ ብዙዎች የሚያስቡት የሚነግሩን ህይወት ነበር ይመስለኝ ነበር መንሱሬ ከጸጋዬ ግን ያገኙት ስኬት ሰው ነው ስለዚህ በዚህ ሐሳብ ላይ እጅግ በጣም ተደስታ የፍኖተ ጽድቅ ስኬት የሚመሰከረው በፕሮቴስታንትና በመንሱር ጀማል ነው የፍኖተ ጽድቅ ስኬት የሚመሰከረው ያኔ እንደዚህ ነበር ይሄንን ነበር የተቃወመው አውደ ምሕረት ክርስቲያናዊ ቤተክርስቲያናዊ ይምሰል የቤተክርስቲያን ግቢ ውስጥ አይውጣ አዳራሽ አይምሰል ይሄ ነገር ችግር አለው ብለን ተናገረን ያኔ በደንብ አድርገን አቀረብ ነው አይደለም ለካ ገንዘብ ያለው ጳጳስ ይነዳል ገንዘብ ያለው ጳጳስ ነው የሚነዳው ገንዘብ ያለው ጳጳሳትን ከኋላ በገንዘብ ያስለፈልፋል ያ ማለት ጳጳስ ሁሉ ልክ ጳጳስ ሁሉ ርጉም ነው ማለት አይደለም ብዙዋን አባቶቻችን ብዙ ምን ኮራባቸዋል ከእጃቸው ላይ መስቀል ለመሳለም ምን ፈራቸውም አለ እምን ፈራቸው ምን ሸሻቸውም አለ የምንሸሻው ምን ስለሆነ ነው ለወንጀለኞች እጅ ምንሳለመውኛ ልናበረታታ ስላልሆነ ብቻ ወንጀልነታቸው ለሰማዩ እንጂ በምድር ላይ ያለው ምንም ጥፋት የለባቸውም ሰው ናቸው በንሳ እንዲመለሱ ጊዜ ነው እንጂ ሰጣቸው ፈጣሪ ማንንም ሰው እንዳጠፋ ቢወስዶ ኖሮ ምድር ላይ የሰው ዘር አይቀርም ነበር ምክንያቱም እናንተም እኔም ጥፋተኛ ነን ሁላችንም ጥፋት አለን ለሰማነውም ላየነውም ላልመሰከረውም ላልተናገርነውም ጥፋት አለን ብዙ አቡነ ገብርኤል ማንን ለማስደሰት ነው የተናገሩት እንኳን ደስ ያሎት ብሎ ይሄ ማይኮሚኮ የፕሮቴስታንቱ አጃቢና ጨብጫቢ እሰይ እንኳን ደስ ያሎት ብሎ እንዳጨበጭብሎት ነው ወይንስ መንሱር ጀማል እስልምና ወንድማቸው እዛ ፍኖተ ጽድቅ ላይ መድረክ ላይ ቆሞ ስለ ፍኖተ ጽድቅ ምስክርነት የተናገሩ ሰዎች እሰይ ሽቶ ልቀባውት እንዲሎት ነው የርሶ ክርስትና የርሶ አስኬማ የርሶ ቀሚስ የርሶ ሐዘን ክርስቶስ ለኛ ሲል የሞተውን ሞት ተቀብለው በክርስቶስ አምሳል ሆነው ሊኖሩልን ነው እንጂ ጨብጫባ ናፋቂ ሆነው ከሆነማ ነውር ነው አምና ግንቦት ላይ ሞክረውት ነበር ምን አደርገው የቅዱስ ሲኖዶስን አጀንዳ መያዣ መድረክ ሪከርድ አድርገው ቪዲዮን አውጥተው ስለለቀቁት ዛሬስ አመቱን ጠብቀው አጀንዳ ሆነው መጡ አዩት የዓለም ጉዳይ ቤተ መቅደስ ተቀምጠው ዓለምን ተመኙ ይሁዳም እኮ ከክርስቶስ ጋር ተቀምጦ ገንዘብ ተመኝቶ ነው የወጣው የሰዓት ራት ሆነ አለኝ ዲያቆን ሄኖካይል እውነቱ ነው የሰዓት ራት ሆኑ አባቶቼ ወንድማችን የፍኖተ ጽድቅ ባለቤት እነ ያያዘ ልደታን እነ ቴዶ ዘሩፋይልን መድረክ ላይ አስቀምጠ በአደባባይ ይቅርታ ጠይቀ ነበር አይደል ማህበራዊ ሚዲያ ላይ አንቂዎች የሚባሉትን ሰብስበ አባቶችን ከፊት አስቀምጠ አስኬማ የለበሱ አባቶችን አስቀምጠ ዲያቆናትን መምራትን አስቀምጠ ይቅርታ ጠይቀ ነበር አይደል ታስታውሱታላችሁ ይሄን ስተቶችን ሰርቻለሁ መላውን ኦርቶዶክሳዊ ይቅርታ ጠይቃለሁ የኔ እምነት ኦርቶዶክሳዊ እምነት የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ የኔ ትውፊት ኦርቶዶክሳዊ ትውፊት የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጪ ሌላ ፍላጎት ሆነ አጀንዳ የለኝም እመቤቴን ማስጣል ነው አጀንዳ ታዲያ ይሄ ቪዲዮ ተቀርጾ ሲለቀቅና ሲወጣ እመቤቴን ማስጣል ነበር አጀንዳ ጸጋዬ
ፍኖተ ጽድቅ አጀንዳው ቅዱሳንን ማስካድ ነው። አማላጅነታቸውን ማስካድ ነው። ዓለምን ከእግዚአብሔር ያስታረቀው ብቸኛው ደም፣ ብቸኛው በግ፣ ብቸኛው ክርስቶስ ብቻ ነው። ከዛ ውጭ ያለው በሙሉ ወደ ክርስቶስ የሚያቀርቡን ድልድዮች ናቸው። ሁሉም አማላጅ ናቸው። እዚህ ያለው ፓስተርን ገብተ መስማት ከፈለክ ፓስተሩ እኮ ልጸልይልህ ይላል። ቅዱሳኑ አማላጅ ያልሆኑ የየትኛው ፓስተር አማላጅ ይሆናል? የቤተ መቅደስ አውደ ምሕረትን ያልተጠበቃችሁ አዳራሽ ገንብታችሁ እናንተ የቤተ ክርስቲያንን አማላጅነት ወደ ክርስቶስ አስታራቂነት ተታችሁ በአዳራሽ ጀመራችሁት። በነ መንሱር ጀማል፣ በነ ማይኮ፣ በነ ናቲ መድረኩን አሟሟቃችሁት። ምስክርነት በእነሱ ነው ያዛችሁት። የኦርቶዶክስ መዳን በፕሮቴስታንቱ ማይክ፣ በሙስሊሙ መንሱር፣ በፕሮቴስታንቱ ደግሞ ነው የሚመሰከርለት። በነ ቀሲስ በላይ ነው የሚመሰከርለት። እስልምንና ፕሮቴስታንትንና ኦርቶዶክስን ታቦት አብረው አስገብተው ፕሮቴስታንቱ አውደ ምሕረት የሚሰብከበትን እሱን አይነት አባት አምጥተው ነው የምታስመሰክረው። ያኔ ጥፋት አልነው አይደለም? ይቅርታ ጠየቅ። እውነት ነው ይቅርታው? እውነት ቢሆን ኖሮ ዛሬ አቡነ ገብርኤል ሲወጡ እባክዎ አባቴ ይቅር በሉኝ ይሄ ስህተት ነው ለምን አላልካቸው? ለቀቀው አይደለም ቪዲዮ? ብፁዓን አባቶች ገንዘብ እናንተን አይንዳችሁ። ገንዘብ የዚህ ዓለም ገዥ ነው። የሰበካችሁን እናንተ ናችሁ። ብፁዓን አባትነት ደግሞ ሊቃውንትነት እንዳልሆነ እናውቃለን። 60 ዓመት አይሞላውም እኮ የቅዱስ ሲኖዶስ አይደለም እንዴ? ያ ማለት እናንተ ሁላችሁም መጥፎ ናችሁ፣ ትክክል አይደላችሁም እያልናችሁ አይደለም። ከአንደበት የሚሳት ነገር ይኖራል እናውቃለን። በንስሐ ግን ይመለሳል። ያ ማለት ታዲያ ማይክ እያያዙ በያውደ ምሕረቱ እየወጡ የተሳሳትኩትን ተውት፣ ትክክሉን ስሙኝ አይባልም። ስለዚህ አባቶች የሚተዳደሩበት የራሳቸው የሆነ ሕግ ያስፈልጋቸዋል። ስለዚህ ቋሚ ሲኖዶስ ለእንደዚህ አይነትም ሕግ ያብጅልን። ወጥተው የሚናገሩትን የሚያውቁ ያልሆነውን ደግሞ በስነ ስርዓት ሰከን ብለው የሚሰሙ አባቶች ይኖሩን። አቡነ ገብርኤል የመጡት ባለፈው ነው አይደል? ብፁዕ አቡነ ገብርኤል የመጡት ባለፈው ነው አይደል? ዋሽንግተን ዲሲ ላይ እንደዚህ አይነት አቀባበል ሲደረግላቸው ታስታውሳላችሁ? ዱላ ቀረሽ ድብድብ የነበረው ሲሳደቡና ሲዛለፉ የነበሩትን ታስታውሳላችሁ አይደል? እኚህ ሰውዬ ሲመጡ ያኔ የትግራይ የምናምን ተብሎ በነበረ ወከባ ምክንያት የጵጵስና ሹመት ገንዘብና ዘር ሆኖ ወደ ቅዱስ ሲኖዶስ መቀላቀያ ምክንያት በሆነ ዘመን የመጡ አባት ናቸው አይደል? እውነት ነው። ከሳቸው ምንም አንጠብቅ። ትክክል ናቸው። የፈለጉትን ነው እያደረጉ ያሉት። እነሱ እየሰሩ ያሉት መሆን ያለበትን ያሁኑን ነው። ስለዚህ በእነሳቸው አንወቅስም ማለት ነው። ለዚህ ታዲያ ምላሽ ተሰጥቷቸው ነበር በወቅቱ። በተለይ ያኔ በቅሬታ ወቅት ላይ ይሄንን ስሙ። በወቅቱ የጸጋዬ መልካም አገልግሎቱ በእውነቱ እየታወቀ ነው። ከእግዚአብሔር በላይ ሰው ያውቅለታል ይመስለኛል። እና እኔ ይህ ጉባኤ ወደ ኦዲት እና ኢንስፔክሽን ባይለወጥ እመርጣለሁ። አሁን ተደርጓል አልተደረገም ኮንፈርሜሽን ነው ወይም ስጠራ ነው ተሳስቻለሁ ማለት ነው። እኔ ትልቁ ጉዳይ የፍኖተ ጽድቅ ጉዳይ ነው እና አቅጣጫውን ባናስቀይረው እና እኔ ቅድም የተባለው ያ የሰራው እኔ ራሱ ባይቀርብ መርጥ ነበር። በእርግጥ ይሄ ሐሳብ ነው፣ ምንም እንትን አይደለም ማለት። አንዳንዴ ሰው ጥሩ ሲሰራ ማሳወቅ ጥሩ ሊሆን ይችላል፣ ግን በዛ መልኩ ደግሞ የሰጣን ፈተና መጋበዝ ሊሆን ይችላል እና ያሉንን ጥሩ ነገሮች ሁልጊዜ አደባባይ ማስጣትም ምን ያህል እንደሚያዋጣ አላውቅም። ደግሞ በቴሌቪዥን እየተቀረጸ ነው እንግዲህ በኦቲሲም ሊተላለፉልኝ ይችላል አላውቅም። ሁሉ ነገር ሚዲያ ላይ መሰጣት አለበት ወይ? የአባቶችን ስህተት አጉልቶ ማውጣትና አባቶችን ማቃለል አንደኛው ፍኖተ ጽድቅ እየሰራው ያሁኑ ስራ ነው ማለት ነው ለኔ። ሁለተኛው ደግሞ አባታችን ብፁዕ አባታችን ምክንያቱም ክብረ ክህነት ስለማንነካ ብፁዕ እርሶ እያልን ነው የምንናገረው። ያው ማቃለል ባይሆን ሐሳቦትን የተናገሩትን ሐሳብ ነው የምንናገረው። ስለዚህ እሱን ሐሳብ እናቃላለን ምክንያቱም ስህተት ስለሆነ ፍጹም ስህተት። ምንፍቅናን በጵጵስና ቆብ መሸፈን ስለማይቻል ምንፍቅና ማለት በአደባባይ የተናገሩትን እንኳን አይደለም ሌላው እርሶ ራሱ የኛ ቤዛችን ኖት፣ የሃይማኖት ቤዛችን ኖት። ስለዚህ ቤዛ ስለተባሉ ክርስቶስ ኖት ማለት ነው እንዴ? አይደለም እኮ ቤዛችን ኖት እርሶ ራሳቱ ብፁዕ አቡነ ገብርኤል። ታዲያ የእርሶ ቤዛነት እንዲህ በአደባባይ የሚቃለልበት አውደ ምሕረት ላይ ቆመ በአውደ ምሕረት
መናፍቃንን ለማስደሰት ምንፍቅናዎትን በአደባባይ ለመናገር አስኬማ መልበስስ ቀሚሱንስ መልበስ ምን ይጠበቅብዎታል? ሄደው መግባት ይችላሉ እኮ ፓስተርነትም አገልጋይነትም ቀዳሽነትም ቀቢነትንም ማግኘት ይችላሉ። እዩ ጩፋ እንደውም ታግደዋል። ተደራጁ ሂዱና ጵጵስናውን ከተውት ካልፈለጉት ብዬ እንጂ እርሶ ጵጵስናማ እናከብራለን። የሰጠዎትን ቅዱስ ሲኖዶስን እናከብራለን። እሱን ጎንበስ ብለን ነው እግሮ ስር መተን የምንሳለመው። ከዛ ውጭ ለተናገሩት ነገር ግን መስቀሎትን አይደለም እጆት ላይ ያዙት ነገር እርሶን ስናይ እንሮጣለን እንሸሻለን። ምክንያቱም አንፈልግም። እኛ የክርስቶስ ወገን የቅዱሳን ማዕከል የሆነችው ቤተክርስቲያን ጋር እንጂ ከምንፍቅናው ጋር ምን ጎዳያለን? እኛ ምንፍቅናው ቆብ ለብሶ አስኬማ ለብሶ ቢመጣ ምን ይጠቅመናል? እኛ ለዘላለማዊ ድህነት እንጂ ለዓለም ጭብጨባማ ምን ይሰራልናል? ስንት የሚያስጨበጭብ አጀንዳ እኮ አለ። ቆብ ለብሶ መናፍቆች እንዲያጨበጭቡ ከማድረግና እሰይ እንዴ ለማስባል ከሆነ ምን ይሰራልዎታል? አባቴ ቆቡስ ምን ያረግልዎታል? እንደው መለስ ብለው ይቅርታ ይጠይቁበታል ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ እቺን ነገር እስኪ ተከታተሏት። ስለ ቤዛነት ልዩነቱ የክርስቶስ ቤዛነትና የእመቤቴ ቤዛነት ፈጽሞ የተለያየ ነው። ቤዛ ማለት ትርጉሙ ምትክ ማለት ነው፣ ተውላጥ ማለት ነው፣ ወይም ተለዋጭ ማለት ነው፣ ወይም ተቀያሪ ማለት ነው፣ ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። ይሄ ቤዛ የሚለው አተረጓጎም በጣም ብዙ አለው። በእኛ ቤተክርስቲያን ለምሳሌ እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ ዓለም ቤዛ ይሆን እያልን እንጠራታለን። ግን ይሄ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክት ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው? የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። እንደሰማችሁት ቤዛ ማለት የእመቤታችን ቤዛነትና የክርስቶስ ቤዛነት ይለያያል። የቅዱሳን ቤዛነትም ይለያያል። አባቴ ወላጅ አባቴ ለኔ ቤዛዬ ነው። ወደዚህ ምድር እንድቀላቀል ያደረገኝ መሰረቴ ነው፣ ምክንያቴ ነው። እናንተ ምዕመናን አንዳችሁ ለአንዳችሁ ቤዛ ናችሁ። እናንተ ኦርቶዶክሳውያን አንዳችሁ ለአንዳችሁ ቤዛ ናችሁ። ሃይማኖትን እርስ በርስ የምንማማርበት የምንጠነክርበት የእርሳችን ቤዛነት አለ። ታዲያ እያንዳንዱ ቤዛ የራሱ ደረጃ አለው እንጂ አንዱስ ቤዛ ከአንዱ ጋር ይወዳደራል? የእመቤታችንን ቤዛስ የሚደርስባት አለ እንዴ? የክርስቶስ ቤዛነትንስ ማን ይወክለዋል? ማንም ምድር ላይ የወከለው የለም እኮ። በአዳም ሞትን እንዳገኘን በክርስቶስ ደግሞ በክርስቶስ ቤዛነት ከእግዚአብሔር ጋር ተታረቀን። በሔዋን ሰይጣን ሞትን እንዳቀበላት ሁሉ እኮ በእመቤታችን ቤዛነት ክርስቶስን አግኝተናል። ይሄንን እኔ መሐይም አውቃለሁ። እናንተ ብዙሃኖቹ እንደ አባቶቻችን አስኬማ ሳትለብሱ መጽሐፍ ቅዱስ ሳታጠኑ የመጽሐፍ ቅዱስ ተርጓሚ ሳትሆኑ የሊቃውንት መምህራን ባስተማሯችሁ መምህራኖቻችን ባስተማሩን መንፈሳዊ በሰጡን ዕውቀት በክርስቶስ ቤዛነት በእመቤታችን በወለላይቱ በቅድስተ ቅዱሳን ድንግል ማርያም አማላጅነት የዓለም ቤዛነት ያገኘነው ክርስቶስን ስጋና ወደሙ እየተቀበለን እኛኮ ልንድን እንጂ እዚህ ልንታረክ አይደለም የተፈጠርነው። አጀንዳ ጨብጫብ ይፈልገን። አባቴ ቅዱስ ሲኖዶስም ቋሚ ጉባኤውም በዚህ ጉዳይ ላይ አጀንዳ ይሰጥበታል፣ ሐሳብ ይሰጥበታል ብዬ አስባለሁ። በዚህ ወር በ20 ሚያዝያ 20 ላይ የሊቃውንት ጉባኤም የአጀንዳ ይዞ የኒቂያ ጉባኤ ያከናውናል። ዳግማዊ ኒቂያ ጉባኤ ሊቃውንቱን ይሰበስባል፣ ያናግራል። ስለዚህ አባቶች ጋር ያለውንም አጀንዳ መስመር እንዲያስይዝልን እንፈልጋለን። አባቶች የመናፍቆች እንዲያጨበጭቡላቸው ወይ ደግሞ የኦርቶዶክሳዊ ሐሳብ ያስተምሩን እንዲያጨበጭቡላቸው ብለው የሚናገሩት ንግግር ለጭብጨባ ብለው የሚያደርጉትም ነገር ከሆነ አስተካክሉልን። ቅዱስ ሲኖዶስም
ቋሚ ኮሚቴውም በዚህ ጉዳይ ላይ አውደ ምሕረት ላይ ወጥተው በሚሰጡት አስተምሮ ወይ ደግሞ የጵጵስና ስርዓቱ ከሆነ መስመር እንዳይዘልበት ብታደርጉልን ደስ ይለናል። የፍኖተ ጽድቅ ጉዳይ ግን ገንዘብ ያጀገነው ኦርቶዶክሳዊነት የለም። ገንዘብ የሚያጀግነው ኦርቶዶክሳዊነት አታምጡ። የፍኖተ ጽድቅ ጀግንነት አሁን የሚታየን በይቅርታ ስም ይሁዳን ማሰልጠን ነው ያየሁት። ከነበረው ከሰይጣንነት በደንብ ማሰይጣን ደግሞ በደንብ ችላችሁበታል። ስለዚህ ጸጋዬ እነ ዲያቆን መምህር ያረጋል የተናገሩት ንግግር እንደው ድጋሚ ስሙት፣ ፈልጋችሁ ስሙት። እንደው አባቶችንም ስሟቸው። እንደው መድረክና ካሜራ ከሚፈልጉ አባቶች በላይ በባዕታቸው ዘላለም ሌት ተቀን የሚያለቅሱት ቅዱስ ሲኖዶስ አባላት የሆኑ ጳጳሳትን ገብታችሁ አናግሯቸው እባካችሁ። ካሜራ ስላመጣችሁ፣ ቪዲዮ ስላስቀረጻችሁ፣ ፓትርያርኩን ስላስባረካችሁ በእግዚአብሔር ፊት ፍርድ አይጠብቃችሁም ማለት አይደለም። እያንዳንዳችን ፍርድ ይጠብቀናል። እኔ ዛሬ እናንተን በኃጢአት አይደለም ሞክሳችሁ፣ በስራችሁ እንከን አለውና ሌሎችን ታስታላችሁ፣ ትክክል አይደላችሁም ብዬ ነው ሞክሳችሁ። የግላችሁን ኃጢአት የሚያውቀው እግዚአብሔር ብቻ ነው። ስለዚህ እረፉ። አንተውም እኔ ጸጋዬ የሚባል ሰውዬን አላቅም፣ ብፁዕ አቡነ ገብርኤልን አላቅም። ያወቅኩት አሁን ነው። አሁን ስናቃቸው ደግሞ በስህተታቸው እሰቱን ነቅፈን እናወጣለን። ትክክል ሲሆኑ ዝም ነው የምንለው። ለምን እንደሆነ ልንገራችሁ። በደንብ መጉላት ያለበት ነገር ካልሆነ አምተን እናጎላላችኋለን። ነገር ግን እንከኑ ነው እየበዛው፣ እሾሁ ነው አሁን የበዛው። ከአበባው በላይ እሾሁ በዝቷል። ስለዚህ እሾሁናችሁ ላለመገኘት ጣሩ። እናንተ ውድ የቃለ ቀርን ሚዲያ ቤተሰቦቻችን ዛሬ በዚህ መልክ ነው የጀመርኩት። ምክንያቱም እሰይም እንኳንም የሚባልበት ዘመን ላይ ስላለን፣ ነገር ግን እነዚህ ነገሮች ካለንበት የትንሣኤ ዘመን ሊመልሱን ነውና ትንሣኤያችሁን አትመልሱት። 55 ቀን ትንሣኤ እናከብራለን። 52 ሳምንታት ሙሉ ደግሞ ቅዳሜና እሑድን ደግሞ ትንሣኤ እናከብራለን። አንተውም ስጋ ወደሙ እንቀበላለን፣ እንፈትታለን። ዛሬም ቢሆን ብፁዓን አባቶች፣ ቅዱሳን የሆናችሁ አባቶች አላችሁ። ቅዱስ ሲኖዶስ እንዲህ መከራ ሲደርስበት ጀግናችሁ ከጀርባ ሆናችሁ በጸሎታችሁ የቆማችሁ አባቶች አላችሁ። እናንተ የመሰላችሁ አባቶች ወደፊት ውጡልን። መልካሙ ከፊት ሳይሆን ከኋላ ተቀምጦ ከፊት ያለው ጥሬውና እሾሁ እየወጣ ነው ቤተክርስቲያን የሚያሰድብብን። እባካችሁ ማህበራትም አደባችሁን ግዙት። ኑሯችሁና እዛ ኢንቨስታችሁን ሌላ ቦታ አድርጉት። የሃይማኖት ቃላትና የሌላውን ሃይማኖተኛ እዚያ መታችሁ ምስክርነት ስላደረጋችሁ ሲጀምር እነዛ ሰዎችም የዛኛው ሃይማኖት ወኪል አይደሉም። እና አታድርጉብን፣ ወደዚህ አታምጡብን ማለት ፈልጋለሁ። ቤዛችንን እንያዝ ማለት ፈልጋለሁ። ባለፈው ሳምንትን ሙሉን ፕሮግራም ስፖንሰር ያደረገን እኔ ምንም በዚህ ሳምንት ምንም አልፈልግም። ቀጣዩን ሳምንት ከኛ ጋር ተሰራላችሁ። ነገር ግን ይህን ሳምንት እናንተን ስፖንሰር አድርጋችኋለሁ። ምክንያቱም እናንተ ኦርቶዶክሳውያን ፕሮግራም ነው የምትሰሩት። ስለዚህ ብዙ የእናንተ ምዕመኖች ደግሞ በዚህ ወቅት የሕማማት ጾምና ጸሎት ላይ ናቸው። ስለዚህ የእናንተን ጾምና ጸሎት ላይ እኛ ብንደግፍ እንደዚህ አይነት ነገሮችን ብናበረታታ ብለው ዲያቆን አስመጥተን ፕሮግራም ሰርተን ለእናንተ እንድናቀርብ ያገዙን ዲኤምሲ ሪል ስቴቶች ናቸው። እነዚህ ሪል ስቴቶች ለእኛ ስላገዙን እጅግ በጣም ነው የምናመሰግናቸው። ለእናንተም እንኳን አደረሳችሁ እንኳን አደረሰን ብሏቸዋል። በተለይ ዲያስፖራ ሆናችሁ በዚች ቀጣይ ሳምንት ውስጥ ማለት ነው በቻላችሁት ፍጥነት ቤት ለመግዛት ከፈለጋችሁ 8% ተጨማሪ ቅናሽ ያለው 8% ቅድመ ክፍያ 30% ቅናሽ ያለው 432,000 ብር ቅድመ ክፍያ አድርጋችሁ በለቡ አካባቢ ላይ ቤት መግዛት ትችላላችሁ። ዋስትናውን እንወስዳለን ብለዋቸዋል። ቅድም አሳይቻችኋለሁ አይደለም? የዳናዊትና የሙሉ ዓለምን ክስ ይቀርብባቸዋል፣ አይቀርላቸውም። ይህንን በተመለከተም የህግ ባለሙያም እነሱንም ይዤላችሁ ለመቅረብ ሞክራለሁ። እኛም ታዲያ እንደዚህ አይነት ዲኤምሲ ሪል ስቴቶች ስናቀርብ ኃላፊነት ወስደን እንደሆነም ጭምር ወቁት። እኔ በዚህ በኩል ኃላፊነት ወስዳለሁ። ለነበረኝ ቆይታ አመሰግናለሁ። ከዲኤምሲ ሪል ስቴት ማስታወቂያ ቀጥሎ ደግሞ የሙታንሳ ማር ቅዱስ ሚካኤልን ገዳም ማስታወቂያ ተከታትለን ምን ላይ ይሆናል። አብራችሁ ስለቆያችሁ አመሰግናለሁ። ሰናይ ቀን። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ
የትንሣኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። Thank you.